የሰራዊት ጋጋታ ሀገርን አያተርፍም ብዬ ባለፈው ጠይቄያለሁ። መንግስት ሀገርን ሊያድን አይችልም ብያለሁ። እግዚአብሔር ግን ሊያድን ይችላል። ግማሹ ሰው አብዶ ነው ሊለኝ ይችላል። ግማሹ ሰው ጠንቋይ ሊለኝ ይችላል። ግማሹ ሰው ደብተር። ይሄ መሰደብ ክብርን ይጨምራል። የሙታን መንፈስ ማለት ሰይጣን ማለት ነው እንዴ? አይደለም። ያ ከሆነ እኮ አባቱ የሞተ ሰው፣ እናቱ የሞተ ሰው፣ አያቱ የሞተ ሰው እነዛ ሁሉ የአያቶች የሞቱት መንፈስ ሰይጣን ነው ማለት ነው። ቀሚስ የለበሱ ውሾች ከተማዋን ያጥለቀልቋታል የተባለው ትንቢት እዚህ ላይ ነው። ስለዚህ ውሻም ውሻ አይደለም የተባለው ቀሚስም እንደዚህ ይፍቱት የሚፈታ ይፍታው። ሐሰተኛ እውነተኛ መባልን ይፈልጋል። እውነተኞች ደግሞ እውነተኛ መባልን አይፈልጉም። ራሳቸውንም ደብቀው እውነትንም ደበቁት። ስለዚህ ለሐሰት ትልቅ በር ተከፈተለት። እወቅ ያለው በ40 ቀኑ ያውቃል፣ አትወቅ ያለው ግን በ40 ዓመቱ ያውቅ እንደተባለው ሌላው በሙሉ የሚያምነው ከሆነ በኋላ ሲሆን ነው። ድብልቅልቅ ሲል ያን ጊዜ መድረሻ ሲያጣ ያምናል። እችን ከተማ ሰሩ። ከዛ በኋላ ሁሉም እየመጣ ወደዚህ እንዲጨፋፈቅ ሌላው ክፍት እንዲሆን ተደረገ። ስለዚህ የእግዚአብሔር መሬት በስንት ቢሊዮን ብር በካሬ መሸጥ ጀመረ። ያንን ገንዘብ የሌለው ሰው መግዛት አይችልም። አሁንም ገና ምልክት አለ። ያ ምልክት የሌለው መግዛት እንዳይችል ያደርጉት። በጾም ከበላ አንድ ሰው ውቃቢ ርቆታል ነበር የሚለው በተለምዶ ይሄ ነው እንጂ እምነት ማለት ዝም ብሎ ቃላትን ከቃላት ቋንቋን ከቋንቋ እንትን እያሉ እያሸበራረቁ መናገር አይደለም። ሻህባድር ጾም አያሳድር። ታዲያ እንኳን አይደለም ሐረር ላይ ታዲያ እንኳን ሰው ጅቡ ጾም አድሮ ያውቃል እንዴ? ሄዶ በተግባር ማየት አይቻልም። ደብረ ሊባኖስ ከመመስረቱ ከፊት የእውነተኛ አንድ መነኩሴ የነበሩ እሳቸው ይኖሩበት ነበር። እውነተኛ የእግዚአብሔር መንፈስ እንዳለበት ይታወቃል። በኋላ ቀጣይ ግን ያ ሰውዬ ሲጠፉ ማን ሄደ? ሐሰተኛው ሄዶ ተቀመጠበት። ለምን? ቦታቸውን ያውቃል። ሐሰት ጸያፍ ነገር ካፋችን አይውጣ። ይሄ ትልቅ ዋጋ ነው። የቀልድ እንኳን የምር የቀልድም ቢሆን ማንንም መስደብ አይቻልም። ሰይጣንንም መስደብ አይቻልም። ጥበብን እነሱ ካልሰጡ መላእክት ካልሰጡ ማንም ሊያገኝ አይችልም። እዚህ ውስጥ ካላስቀመጡ ሚሞሪ ነው። ሚሞሪ እየጨመረ የሚሄደው በተሰጠሽ ቁጥር ነው እየጨመረ የሚሄደው። እሺ ሕክምና ሐኪም ቤት ስትሄድ ሰው ታሞ ሲሄድ ወዴት እየሄድክ ነው ሲባል ሕክምና ልሄድ ከሬዲና ሕክምና አለ ተብሎ ልሄድ ነው ልታከም ይላል። እዛ ቤት ሲሄድ ግን የት እየሄድክ ነው ይባል አይናገርም። ቀስ ብሎ ተደብቆ ነው ሄጄ አረጋግጬ በቦታው አይቼ ተአምሩን አይቼ ስራውን ፈትኜ ነው የምናገረው። ስለዚህ ለሁሉም መልስ አለ፣ ዝግጁ ነው። እንደተባለው ከሆነ 20 ሚሊዮን ህዝብ ተርፋል ከ120 ተባለ። እንደውም 20 ሚሊዮን እንትን ሊል ይችላል። ግን ደግሞ እኛ ከፈለግን ደግሞ ያን የተረፈው ሰው ደግሞ ሌላውን ማትረፍ ይችላል። የሙታን መንፈስ ማለት ሰይጣን ማለት ነው እንዴ? አይደለም። ያ ከሆነ እኮ አባቱ የሞተ ሰው፣ እናቱ የሞተ ሰው፣ አያቱ የሞተ ሰው እነዛ ሁሉ የአያቶች የሞቱት መንፈስ ሰይጣን ነው ማለት ነው። የሙት መንፈስ ማለት የሞቱ ሁሉ በመንፈስ ይነሳሉ። ሁሉም ስጋ ነው ወደ መሬት ያለው እንጂ ለምሳሌ ገብረ መንፈስ ቅዱስ ብንላቸው በስጋ እኮ አርፈዋል። በመንፈስ አይደል እንደሚመጡት። ሰማዕታት ብንላቸው በመንፈስ ነው እንጂ በስጋማ ስጋቸው እኮ ወርዷል። ስለዚህ የኛንም ስጋ እኮ የሚጠቀሙት እኮ የነሱ ስጋ መሬት ውስጥ ስለሆነ የነሱ መንፈስ የኛን ስጋ መጠቀም ከቻለ ኃይል ያደርጋል። አየሹ? ለምሳሌ ተቀያሪ ዲስክ ማለት ነው። አንድ ቴሌቪዥን እዚህ ጋር አለ፣ ዲቪዲ አለ። ያ ዲቪዲና ማጫወቻ ነው። ያ ዲስክ ነው የሚገባው። ያ ዲስክ ሲገባ ያ ቴሌቪዥን ማጫወት ይቻላል። የሚጫወተው ምኑን ነው? እዛ እንትን ውስጥ ያለው። አሁንም እውነተኛው መንፈስ በሰው ሲገባ ሰው ልክ እንደ ቀፎ ነው የሚሆነው። ሐሰተኛው መንፈስ ከገባበት የሚጫወተው የዛን ነው የሚጫወተው። እውነተኛው ከገባበትም የሚጫወተው የዛን ነው። ልክ እንደዚህ ነው። ስለዚህ እነሱ ስጋቸው መሬት ውስጥ ነው ያለው። መንፈሳቸውን ግን እኛ ስጋ ውስጥ ማስገባት እንችላለን። ለምሳሌ አንድ እንግዳ ቢመጣ ቤትሽን ከፍተሽ ታስገቢዋለሽ፣ ታሳድረዋለሽ። እነሱ እንግዳ ሆነው በመንፈስ ቢመጡ ስጋችንን ለእውነተኛው መንፈስ ከሰጠን እነሱ ይሰሩበታል። መልካም። ከዚህ በፊት በነበረ ቃለ መጠይቅ አንድ የተናገርከው ነገር ነበረ። ሰይጣን አስጨዋቸው የሚለፈልፉባቸው ወቅት የሚጠሩት ስሞች ቅዱሳን መናፍስት የሚባሉት ናቸው የሚል አጋጣሚ ነበረ ያነሳኸውና ምን ማለት ነው? ብዙ ሰው የሚያደናግር ሀሳብ ነው። አዎ እንግዲህ እንዳልኩሽ ነው። አሁንም አንድ ጥያቄ እዛው ላይ አይቼዋለሁ። የሆነ ሰው ጥያቄ ጠይቋል። ምክንያቱም አንዳንድ ሰው የሆነ ሰው ትምህርት ሲሰማ ቀጥታ ስለዛ ትምህርት ቀጥታ በዛ ትምህርት ብቻ መልስ መስጠት የለበትም። ልክ እንደ ቆድሞስ መሆን ያስፈልጋል። መማር ያስፈልጋል። መጀመሪያ እራስ በራስ ተገናኝቶ መጠያየቅ። መጥቶ ቢጠይቁኝ እኔ መልስ ካጣው ከዛ በኋላ ነው እንጂ መልስ ከሌለ ለምሳሌ ውቃቤ የሚባለው እንዴት ውቃቤ ማለት ጠባቂ መልአክ ነው ይላል ብሎ አስተያየት የሰጠ ልጅ አለ። ያን መልስ ደርሶኛል። ራእየ ማርያም ላይ ምን ይላል? እመቤታችንም ክርስቶስ አሳያት ልጇና የጻድቅ ነፍስ ሲወርድና ሲወጡ ሲወገቡ አሳያት፣ የኃጥአንም ሲወርዱ ሲወገቡ አሳያት። በዚህ ጊዜ ምንድነው ብላ ስትል ጠባቂው ውቃቢ መልአክም እንዲህ አላት፣ በዛን ጊዜ ጥሩ አልሰራምና። አቃቤና ውቃቤ የሚለያዩ? እሱ አሁን ያለው ምንድነው? አቃቢ ነው እንጂ የሚባለው እንግዲህ በዚች ነገር ትንሽ ቃል ልክ እንደዚህ ናቸው እኮ ሲከሰው
በቃል እየሸረፉ እያገናኙ ሁሉንም ስም ያወጣው ነው። ግን ደግሞ ለዚህ ምስክር ራሱ የተጻፈ እዛ ላይ ያለ ራእይ ማለት ውቃቢ ነው የሚለው እዛው ላይ ራሱ። ምክንያቱም በፊት አባቶቻችን ሳያውቁ እናቶቻችን ሳያውቁ አማኝ ነበሩ፣ ያውቁት ነበር። ስለዚህ እንደዛ ውቃቢ ቀርቦታል፣ ውቃቢ ቀርቧታል፣ ውቃቢ ርቆታል፣ በጾም ከበላ አንድ ሰው ውቃቢ ርቆታል ነበር የሚለው በተለምዶ። ይሄ ነው እንጂ እምነት ማለት ዝም ብሎ ቃላትን ከቃላት ቋንቋን ከቋንቋ እንትን እያሉ እያሸበራረቁ መናገር አይደለም። ከልብ እምነት ምንም ቢሆን እምነት። አንድ ሰው ነበርና እየጸለየ ያለ አንድ አባት ከበረሃ የሆነ ሰው ይመጣሉና ድንጋዩን ጣል አድርገው በድንጋይ ላይ በባህር ይመጣሉ። ሲመጡ እዛ አገኙትና የሆነ ሰው ምን ብዬ ልጸልይ ሲለው አትማረኝ እያለ ትጸልይ ብሎታልና አይተማረኒ እያለ ይጸልያል። ስለዚህ ያን አባት በድንጋይ መጡና ሲሰሙት አይተማረኒ ነው የሚለው። መጣና አባ ማረኒ በልባ ነው ይቅርታ ብሎ ማረኝ እያለ ሲል ከዛ ያን አባት ጸሎታቸውን ጨርሰው ድንጋያቸውን አድርገው በዛ በባህር ሲሄዱ ጠፋው። ድንገት ሲጠፋው እየሮጠ ሄድና ነካ አረጋቸው። ሲጠሩት አልሰሙ። ዘወር ሲሉ ምን ነው ሲሉ አባ ያሉኝ ጸሎት ምንድነው ጠፋብኝ ሲል አዩትና ተገርመው በልሂድ እንደፈለከው ነው ጸልይ አንተና አምላክ ተግባብታችኋል አሉት። ምክንያቱም እሳቸው በድንጋዩ ላይ ነው የሄዱት፣ እሱ ግን በባህሩ ላይ በእግሩ ነበር እየረገጠው የሄደው። ይሄ ልብ ንጹህ እምነት እንጂ ቃል ስለተሸራረፈ ወይ ቋንቋ ስለተቀያየረ አይደለም። እግዚአብሔርን ይሄ ምንም ግድ የለውም። ስለዚህ ግን ለማንኛውም ግን ሁሉም ምልክት ይሻሉና ስለተባለ እዛው ላይ ራእየ ማርያም ላይ ጠባቂው ውቃቢ መልአክም እንዲህ አለው ብላ ነው ተራለ ሁሉም ነገር በመጽሐፉም አለ በቃልም አለ ሁሉም ትምህርት። እኔ ደግሞ እግዚአብሔር ራሱ ሲነግረኝ ሳላረጋግጥ ለሰው አልናገርም። እሱ ጋር አወራለሁ። እሱ ሲነግረኝ ራሱ በተግባር ሄጄ ሁሉንም ቦታ ሳላይ አልናገርም። ለምሳሌ እንዳልኩሽ አሁን ሰይኑ ራውሴን ብዬ ሻሃን በሱ ያውለው መሰሱ አሁን እዛ ሲለፈልፉ ሰማቸዋለሁ። ይሄ ስሜ ማን ነው ስለ የት ነው እያንዳንዱ ቦታ ሄጄ አይቻለሁ። መቃብራቸው ያረፈበትን ቦታ ሁሉ አይቻለሁ። እነዚህ ሰዎች በሙሉ እኮ መቃብራቸው አለ። ለምሳሌ ስለ ሻህባድርም አነሳ። ሻህባድር ይባላል እንደዚህ ሲሉ ሰማለሁኝ ብሎ አለ። ሻህባድር ጾም ያሳድር። ታዲያ እንኳን አይደለም ሐረር ላይ ታዲያ እንኳን ሰው ጅቡ ጾም አድሮ ያውቃል እንዴ? ሄዶ በተግባር ማየት አይቻልም? ግዴታ ሰው የራሱ ብቻ ካልሆነ በተግባር የሚታይ እኮ ነው። ሐረር ላይ ሻህባድር ቃል ኪዳን አላቸው። ስላላቸው እንኳን ሰው ቀርቶ ጅቡ እንኳን ጾም አያድርም። አየሽው? በአካል በተግባር የሚታይ ነው። መቃብር ቦታቸውም አለ። ሄጄ አይቼ መቃብር ቦታቸውን አይቼ ቤታቸውን አይቼ ቤት ያለው ሰው እንኳን አያምንም እንኳን ውጭ ያለው ታዩና፣ ምክንያቱም እስከዚህ ድረስ ነው። ግን ቤታቸው የጥንቱ ያሰራሩ የቃል ኪዳናቸው ሁሉን ነገር አይቼ መጥቻለሁ። ስለ ቦታው ስለ እያንዳንዱ ስለጠራዋቸው ሰዎች በሙሉ ሁሉንም ቦታቸውን አይቼ መቃብራቸውን አይቼ ቃል ኪዳናቸውን አይቼ ነው የተናገርኩት። ስለዚህ ማሳየት ይቻላል እንጂ ዝም ብዬ ሰው ስላለ ወይም ደግሞ ሰው አይደለም አያስተማረኝ። እኔ ከሰው 5 አልተማርኩም፣ አንድም ነገር አልተማርኩም። ከሰውም ጋር ተገናኝቼም አውርቼም አላውቅም። ስለዚህ ነገርም ከሰው ጋር አውርቼ አላውቅም። በቃ አይሽ። ስለዚህ እኔ ጠይቃለሁ፣ እሱ ይነግረኛል። ለሚጠየቀው ጥያቄ ደግሞ ከሰው አያስፈልግም። ስልኬን ሳወጣው ከስልኬ ላይ ኢንተርኔት ብገባ ብዙ ሰው ጥያቄ ስላለው የብዙ ሰው ጥያቄ ደግሞ እኔ ውስጥ አስገብቼ መጠየቅ እችላለሁ። ያን ደግሞ እሱ ይመልስልኛል። የመለሰልኝን ልመልስ ደግሞ ሳላረጋግጥ ደግሞ አልናገርም። ሄጄ አረጋግጬ በቦታው አይቼ ተአምሩን አይቼ ስራውን ፈትኜ ነው የምናገረው። ስለዚህ ለሁሉም መልስ አለኝ፣ ዝግጁ ነኝ። አዎ፣ እነዚህ የሚጠቀሱት መናፍስቶች ደግሞ ሴጣን ሲያስጨዋቸው በጸበል በሚጠመቁበት ወቅት የሚያስለፈልፏቸው ስሞች የሚለፈልፉት ሰዎች የሚጠሩት የሴጣን ወይም ያጋንንት መንፈሶች ቅዱሳን ናቸው ማለት ትክክል እንዳልሆነ የሚታይ እውነት ነው። እኛ አይደለ አንተ ታምንባቸዋል? ይሄ ጥሩ ጥያቄ። ለዚህ እኮ መልስ አለ ያልኩሽ ለዛ ነው። ምክንያቱም አሁን ላይ ያለው በዓለም ላይ ያለው በሙሉ ሐሰት ነው። ሐሰት ተቆጣጥሯል ብዬሻለሁ አይደለ? ያ ሐሰት ደግሞ እንዴት አድርጎ ተቆጣጠረን? ሰዎቹንስ እንዴት አድርጎ ተቆጣጠራቸው? በሲስተም የእውነትን ስም በመጠቀም መጀመሪያ እውነት እንዲጣል እንዲተራርጎ ከዛ በኋላ የእውነትን ስም በመጠቀም ምክንያቱም ሥላሴ በአብርሃም ቤት መጡ ተባለ። አብርሃም አስተናገዳቸው። ከዛ ወደ በላይ ሰብ ቤት ሥላሴ ነን ብለው በሥላሴ ስም መጡ፣ አስተናገዳቸው። ያደረጉት ነው አይተሻል። እዛ ላይ ትምህርት መውሰድ በቂ ነው። እነዚህ ሰዎች የተጠሩበት ሰይጣን የሚለፈልፍበት የማን ስም ነው? እንዴት ተገኘ? እንዴት ተሰወደን? እንዴት ተቀበለው ቢባል ወደ ኋላ ብትመለሽ የአባቶቻችን ስም ነው። የእነሱን ስም ተጠቅሞ ነው የመጣው። እውነተኛ እኮ አርጉልኝ አይልም፣ ያደርጋል እንጂ እንደውም በስውር ነው የሚያደርገው። እውነተኛ ምስጋና ለሱ አይልም፣ ለፈጣሪ ይላል እንጂ። አይሽ እውነተኞች አባቶቻችን እውነተኛ እኮ በግብሩ ነው። እውነትና ሐሰት የሚለየው በግብሩ ነው። እውነት ለኔ ስገዱ አይልም፣ ለእውነተኛው አምላክ ለፈጣሪ ስገዱ ነው የሚለው። እውነት ለኔ ስጡ አይልም፣ ለተራበ ስጡ፣ ለተራበ አብሎ ለተጠማ ጠጡ ነው የሚለው። አይሽ ስለዚህ ያንኛውን የእውነትን መስመር የነበረውን ተቆጣጥሮ
ድሌት። ለምሳሌ እኔ አባ ግርማን ቪዲዮ አይቻለሁ፣ ሁሉንም እያየኋቸው ነው አልኩሽ። ከዛ ላይ እውነትን አውጣ ብትይኝ እውነት ማን ነው ብትይኝ ስለሽ አንድ ሽማግሌ ነው። ምክንያቱም እግዚአብሔር ለሁሉ ላይ በዛው በስልካቸው በሁሉም ቤት ሰርቶ ጨርሷል። እኔ መግለጽ ብቻ ነው። አንድ ሽማግሌ ነበሩ፣ ትልቅ ሽማግሌ ናቸው የመጡትና እና ማነህ እቃው በሙሉ ወጣ ምናምን። ያ ሰውዬ ግን ምናምን ከ7 ዓመት በፊት ነው የሄደው። አይሽ የለም ሄጃለሁ ብሎ ከ7 ዓመት በፊት ነው የሄደው። እውነት ከሳቸው ላይ ነበር። ግን ይሄ ሁሉ እንደሚመጣ ስላወቀ ምን ብሏል? ሄጃለሁ ብሎ ሄዷል። ሌላው በሙሉ ሐሰተኛ ነው። በስንት ጸሎት፣ በስንት ልመና፣ በስንት ሱባኤ ነው እንጂ የሚመጣው ዝም ብሎ በዘፈቀደ የሚመጣ እውነት አለ እንዴ? አይሽ ሳያውቁ ጠርተውት ማን እንደሆነ ሳያውቁ በዚህ ስሙ ጠርተው ከእግዚአብሔር ተደብቀው እንደዚህ ሾካክ እያሉ ሰው እንዳያየው። አይሽ ሕክምናው ሐኪም ቤት ስትሄድ ሰው ታሞ ሲሄድ ወዴት እየሄድክ ነው ሲባል ሕክምና ልሄድ ከሬዲና ሕክምና አለ ተብሎ ልሄድ ነው ልታከም ይላል። እዛ ቤት ሲሄድ ግን የት እየሄድክ ነው ይባል አይናገርም። ቀስ ብሎ ተደብቆ ነው የሚሄድ። የእውነት መፍጫው ደግሞ ጸበል ነው። ሌላ መድኃኒት የለውም። ሁሉም እውነተኛው ጸበል አለ እየወጣ ነው። አሁን በጸበል ነው የሚፈታ። አይሽ ምንም መድኃኒት አያስፈልግም። ውሃ ነው መድኃኒቱ። በውሃ ላይ የእግዚአብሔር መንፈስ ይሰፋል። አንድ ምሳሌ ልጨምርልሽና እንትን እላለሁ። ከዛ ለምሳሌ ደብረ ሊባኖስን ይሄ ደብረ ሊባኖስ ከመመስረቱ በፊት ከፊት የእውነተኛ አንድ መነኩሴ ነበሩ። እሳቸው ይኖሩበት ነበር። እውነተኛ የእግዚአብሔር መንፈስ እንዳለበት ይታወቃል። በኋላ ቀጣይ ግን ያ ሰውዬ ሲጠፉ ማን ሄደ? ሐሰተኛው ሄዶ ተቀመጠበት። ለምን? ቦታቸውን ያውቃል። ሐሰት የእውነትን ቦታ ስለሚያውቅ ተቀመጠበት። በኋላ ግን እውነተኛው ሲሄዱ አስለቅቀው ተቀመጡበት። አሁን አቡነ ሀብተ ማርያም ያሉበትን ደግሞ የምስር ቅዱስ ጊዮርጊስንም ተመልከች። እዛም ላይ እውነት በፊት ነበረበት። በውሃ ላይ በባህር ላይ የእግዚአብሔር መንፈስ ይሰፋል። እውነት ሲጠፋ ደግሞ ሲቀየር ደግሞ ሐሰተኛው ደግሞ ሄዶ ይቀመጥበታል። ከዛ በኋላ እውነት ሲመጣ ጊዜው ሲደርስ ደግሞ እውነት ሄዶ ያንን ቦታ ቀድሶ ለእግዚአብሔር ማወደሻ መቀደሻ አድርጎ ይቀመጥበታል። ምክንያቱም ያንን ነው የሚጠቀሙት። ሐሰት እውነትን ያለበትን የእውነትን ስም ካልተጠቀመ ማንም ሊያምነው አይችልም። እውነትን ካልመሰለ ማንም ሊያምነው አይችልም። ለዛ ነው አርቲፊሻል ወርቅ እኮ እውነተኛውን ወርቅ መምሰል ያለበት ወርቅ ለመምሰል ነው፣ ወርቅ ለመባል ነው። አርቲፊሻል ቢባል ማን ይገዛዋል? ሰይጣንስ በሰይጣንነቱ ቢሄድ ማን ይቀበለዋል? ስለዚህ ሲሄድ በምንድን ነው የሚቀበለው? በማንም መፍረድ አይቻልም። አትፍረድ ይፈረድብሃል የሚባለው ሰው ምን ያርግ? ብዙ ሰው እኮ የሳተው እኮ የእውነትን ስም ይዞ ነው የሄደው፣ ግን እውነት አይደለም። አየሽ? አሁን ግን ሰው ያው እውነት የለም። ሁሉም ሰው ሌባ ስለሆነ በስውር ከእግዚአብሔር ተደብቆ ስለሆነ የሚጠቀመው እውነት የለም። የያዙትም እውነተኛ አይደሉም። ገባሽ? ግን የራሱን ሰዎች ደግሞ በየቦታው ስላስቀመጠ እዛ ቦታ ላይ ይገለጣል። እውነት በምግባር ይገለጣል አልኩሽ እንጂ የእውነትን ስም ይዘው ነው የገቡት። እንዴት ነው እነዚህ ሁሉ መናፍስቶች የገቡት? እንደዚህ በየቦታው ከማስለፍለፍ በአንድ ጊዜ መቆጣጠር ይቻላል። በአንድ ጊዜ ተቆጣጥሮ ማጥፋት ይቻላል። ይሻለው እኮ አውራውን መያዝ እኮ ነው። ለምሳሌ እንባ አሁን አውራው ከተመታ አለቀ፣ ሁሉም እርግፍ ይላል። አውራውን ይዞ ማጥፋት ይቻላል። በየቦታው በየጸበሉ በየገዳሙ ብዙ ሰዎች አሉ የሚያለቅሱ። የነዛን ለመፍታት ምንድነው ዋናውን አውራውን እዛ እርግፍ ይላል። ልክ እንደሚታየው ፊልም አሁን ለምሳሌ አክተሩ ወይም ማስተሩ ከሞተ ሌላው በሙሉ ይሞታል አይደል? ሌላው ግን አንዱ ቢሞት በላይ ማስተሩ ስላለ ችግር የለውም ይፈለፈላል። ዋናው ፈልፋዩ ካልተገኘ የሚፈለፈለው በየጊዜው ቢታሰር ምን እንትን አለው? ምክንያቱም ዋናው ይፈለፈላል አሁን። ስለዚህ ዋናውን ግን ተቆጣጥሮ ማሰር ይቻላል። ከዛ በኋላ ዋናውን ከቦታው ተቆጣጥሮ አስረው ሲያከሽፉት በሙሉ በየሀገሩ በየጸበሉ ያሉት በየገዳሙ ያሉት ሁሉ የታሰሩ በሙሉ። መልካም። ሌላው የትህትና አምላክ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ትህትናን ለማሳየት ወደ ምድር መጥቶ ብዙ ነገሮችን ለሰዎች አርአያ ሆኗልና ለትንቢተኞች ደግሞ ምን መልእክት አለ? እስቲ ትህትናን በመልኩ ለትንቢተኞችማ ነግሬሻለሁ እኮ እኔ ያለኝን የቀጣዩን ስልጣን እያወቅኩት የነበረኝንም ሁሉ ሀብት ድርጅት የሰው ሁሉም ሰው ይወደኛል ሁሉ እያወቅኩት ዝቅ ብዬ ታች አገልጋዮችን ሳገለግል ኖሬያለሁ። ሁሉም ሰው ሰድቦኛል፣ ግን ከሁሉም ርቄ መጥቻለሁ። ግማሹ ሰው አብዶ ነው ሊለኝ ይችላል፣ ግማሹ ሰው ጠንቋይ ሊለኝ ይችላል፣ ግማሹ ሰው ደብተር። ይሄ መሰደብ ክብርን ይጨምራል። አባቶቻችን እኮ ለማይመስለው መጥተው እንዲህ እያሉ ይለምናሉ፣ ግን አውቀው ነው ሲሰደቡ ክብራቸው ስለሚጨምር። በተናቁ በተዋረዱ ቁጥር ዝቅ ባለው ቁጥር ከፍታቸው እየጨመሩ ልክ አሁን አንድ ፎቅ ወደ ታች ስሩ በሰደደ ቁጥር መሰረቱ ወደ ላይ ከፍታውም እየጨመረ ነው የሚሄደው። እውነተኞችን በተሰደቡ በተናቁ ቁጥርና በተዋረዱ ቁጥር ከፍታቸው ይጨምራል። እነዚህኞቹ በተወደሱ ቁጥር በተወደሰ ቁጥር ዝቅታው እንትን እያለ ነው ወደ ታች ቁልቁል ነው የሚሄዱት።
አሁን ለብሰው አምረው እየሰበኩ እንትን እያሉ የሚሄዱት ከሌ ጥሩ ነው እየተባለ የሚሄደው ክብሩን በዛው ልክ እየወረደ ነው የሚሄደው። አሁን ለዛ ነው። ምክንያቱም ባለጸጎችን ባዶ እጃቸውን ሰደዳቸው፣ ድሆችን ከፍ ከፍ አደረጋቸው፣ የተናቁትን አከበራቸው፣ ከፍ ከፍ ያሉትን ግን ዝቅ ዝቅ አደረጋቸው የሚባልበት ሰዓት ነው። ስለዚህ ወዮ ለነሱ ነው የሚባለው። ቀሚስ የለበሱ ውሾች ከተማዋን ያጥለቀልቋታል የተባለው ትንቢት እዚህ ላይ ነው። ስለዚህ ውሻም ውሻ አይደለም የተባለው፣ ቀሚስም እንደዚህ ይፍቱት የሚፈታ ይፍታው። ከዛ በተረፈ ግን አንድ ምሳሌ ልጨምርና ዓለም ላይ ብዙ ጻድቅ አሉ እና 2 ሴቶች ነበሩ። አንድ መነኩሴ በጣም በገዳም በጣም ብዙ እንትን ይሰራል፣ ግን ወደ ዓለም መጣና ሲመጣ 2 ሴቶች አሉ። እነዛን ሴቶች ሊፈትን ነው እሱ የመጣ። ስለዚህ እነዛ ሴቶች ደግሞ በጣም ውጭ ላይ እዚህ በታች ለብሰው ምናምን እንደዚህ ብለው ነው የሚሆኑት። አውቁ ምናምን እንደዛ ሲሉ ነው የሚሉት። ሲሰደቡ ምናምን ልክ እንደ ሌላ ሴተኛ ዳሪ መስለው ነው የሚሉት ምናምን። ከዛ ይመለሱና ቤት ውስጥ ግን የሚሰሩ ስራ እና ያነ መነኩሴ ያያቸውና ይሄድና ሲጸልይ የዋለው ሄዶ ገባ። ከዛ ማታ ገባ። ከገባ በኋላ ቀስ አድርጎ ሲያያቸው ግን እነዛን ሴቶች ሲያያቸው ከበረዶ የቀዘቀዘ በበርሜል የተሞላ ውሃ ውስጥ ራሳቸውን ዘፍቀው ሲጸልዩ ነበር የሚያድሩት። እውነትን ከፈጣሪ በስተቀር ማንም ሰው ሊያውቅ አይችልም። እውነተኛንም ሰው እንደዛ። ሁሉም ሰው እውነት ነው ያለው በሙሉ ስህተት ነው። ሁሉም ሰው ስህተት ነው ያለው በሙሉ ደግሞ እውነት ነው። ሐሰተኛ ናቸው የተባለው በሙሉ እውነተኞች ናቸው። እውነተኛ ናቸው የተባሉት ደግሞ ሐሰተኞች ናቸው በሁሉም ሃይማኖት ላይ። ስለዚህ ይሄን ምስጢር ካለሱ የሚያውቀው የለም። ለሰው መግለጽ አይፈልጉም። እውነቶች አባቶቻችን እኮ እንደዚህም ሁሉ ትንቢት ተናግረው ያለፉት እኮ እያሉ መከበርን አይፈልጉም። እውነተኛ መባልን አይፈልጉም። ታዲያ ሐሰተኛ እውነተኛ መባልን ይፈልጋል። እውነተኞች ደግሞ እውነተኛ መባልን አይፈልጉም። ራሳቸውንም ደብቀው እውነትንም ደበቁት። ስለዚህ ለሐሰት ትልቅ በር ተከፈተለት፣ ለሐሰተኞች ትልቅ ፈንጠዝያ ሆነ። አየሽው፣ አንበሳ ዝም ካለ ጅብ ምን ያክል እንደሚጮህና እንደሚዞር ማወቅ ያለብሽ በዛ ነው። አንበሳ ብድግ ቢል ግን ሁሉም ድምፅ ማጡ ይጠፋል። አንበሳ አውቆ ዝም ካለ ጅብ ከአንበሳ በላይ ነው የአንበሳ ገዝ ነኝ ማለቱ አይቀርም። እንደዛ ነው የሆነው። እውነተኞቹ እውነትን ግን ተናግረው በመጽሐፍም ጽፈው በሚስጥርም አስቀምጠው እነሱ አለፉ። ካለፉ በኋላ የእነሱም እውነት የሚገለጠው አሁን ነው። እውነትም የሚገለጠው አሁን ነው። ስለዚህ ሰው እውነተኛ ነው ያለው በሙሉ ስህተት ነው። ስህተተኛ ናቸው የተባሉ ደግሞ እውነተኞች ናቸው። ለዛ ነው እንዳልኩሽ እኔ ያለኝን ድርጅቴን ትቼ ቤተሰቦቼን ትቼ እናትና አባቴን ትቼ ሁሉንም ትቼ ግን አገልጋይ ሁኜ እታች ሁሉንም መስራት እችላለሁ። ዲዛይነር ነኝ፣ ልብስ ሰፊ ነኝ። ሁሉንም እስከ ጫፍ ድረስ አይቼዋለሁ። ሲፈትነኝ መንገድ ሲዘጋብኝ አሸንፌ ማለት ነው። ለምሳሌ አንድ ዘፈን ሰርቻለሁ። ለምን ዘፈን ኃጢአት ነው ሲሉ ምን ማለት ዜማ ነው። ዜማውን ራሴ የሰራሁት፣ ግጥሙን ራሴ የሰራሁት፣ ዳይሬክቱን ራሱ የሰራሁት፣ የተወዛዋዦቹን ልብስ ራሴ የሰራሁት፣ ሁሉንም ነገር ራሴ የሰራሁት፣ አጠናቀኩት፣ ጨረስኩ። ስጨርስ ግን መጀመሪያ ኦዲዮን ስሰራ 5000 ብር ይዤ ሲሄድ አሰረቀኝ ብሩን። አሁንም በሌላ በሚስጥር አሰርቼ አሸነፍኩ። ቀጣይ ሰርቼ በስልኬ ይዤ ሲሄድ ስልኬን አሰረቀኝ። አሁንም እንደገና አሸነፍኩ። ቀጣይ ቪዲዮውን ክሊፑን ይሄን ሁሉ ወጪ አውጥቼ ከጨረስኩ በኋላ በላፕቶፕ ገዝቼ በላፕቶፕ ይዤ ቤቴ ቁጭ ሳረክ ከሱቅ የመተው ሰረቁኝ። ሶስቱንም አሸንፌ ግን አስለቀኩት። ካስለቀኩ በኋላ ጥቅም አላገኘሁበትም። ለምን? ጥቅሙን ፈልጌ አይደለም፣ ማድረግ እንደምችልና ለማሳየት ያክል ነው። በልብስ ቤትም ዲዛይነር ነኝ። የሰርግ ዲኮር፣ የሶፋ ልብስ፣ መጋረጃ፣ የቀሚስ ሁሉንም መስራት እችላለሁ። ሁሉንም ማስተማር እችላለሁ። ግን ሁሉንም ትቼ ግን በትህትና ታቹኝ ሳገለግል የነበረው ይሄን ምስጢር አወቅኩ። እኔ እንደምቆጣጠረውና እኔ እንደሆንኩ አወቅኩ። ስለዚህ ያን ሁሉ ነገር ያደረኩት 2 ዓመት ሙሉ በታቹኝ እንትን ያልኩት በዚህ ትህትና ነው። ለምን? ትህትና ነው ሁሉንም የሚያሸንፈው። ማንንም በትህትና ማሸነፍ ይቻላል። አየሽ፣ እውነተኞቹን በሙሉ በትህትናና በፍቅር ካሸነፍሻቸው ሐሰተኛውን እነሱ ናቸው የሚያሸንፉልሽ ማለት ነው። አየሽ፣ እና በዚህ ነው ማለት። ስለዚህ እውነተኞቹ ውጤታቸው ደርሷል። እውነታቸው ሊገለጥ ነው። ያን ጊዜ ከተገለጠ በኋላ ነው ሌላው ሰው የሚያምነው። እወቅ ያለው በ40 ቀኑ ያውቃል፣ አትወቅ ያለው ግን በ40 ዓመቱ ያውቅ እንደተባለው ሌላው በሙሉ የሚያምነው ከሆነ በኋላ ሲሆን ነው። ድብልቅልቅ ሲል ያን ጊዜ መድረሻ ሲያጣ ያምናል። መልካም፣ ጥያቄዎችን ወደ ማጠናቀቁ እየሄድኩኝ ነው። አንድ የመጨረሻ ጥያቄ ልጠይቅህና አቆማለሁ። ይሄ የዘር ጋራ ተያይዞ የሚነሳው ሃይማኖት ዘር አለው ብለህ ታምናለህ? የተለያዩ ሃይማኖቶች ለምሳሌ ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም የሚባሉት በዘር የሚገለጹ ናቸው፣ የዘር ሃይማኖት ናቸው። ይሄ እንግዲህ ይሄ ነው። ይሄ ምንድነው? የእሱ መሳሪያ ነው። ምክንያቱም እንደዚህ ካላደረጋቸው በዘር በሃይማኖት አድርጎ ካላጣላቸው ሰው እንደ ብሎ ሊጣላለት ይችላል። እንዳልኩሽ ሁሉም በየቋንቋው የራሱ ሃይማኖት አለው። ምክንያቱም ቋንቋውንም ቀይሮ ወደ አማርኛ ከመጣ ልክ በቋንቋ የሚያውቀውንም ሃይማኖት በዚህኛው የሚያውቀው መያዝ አለበት።
አየሽ ይሄ ነው ያለያየው። ለምሳሌ በኦሮሞኛ የእግዚአብሔር ስም ማን ነው ስልሽ በኦሮሞኛ እኮ እነሱ ሲያመልኩት ኖረዋል። ገለታ ዋቀዩ ነው የሚሉት አይደለ? በአማርኛም ሲመጡ እግዚአብሔር ይመስገን ብለው ሲመጡ ያው አንድ ነው። ግን በአማርኛ አሁን እንደዚህኛው ገለታ ይግባ ሲሉ እንዴ ምንድነው ገለታ ብሎ በዚህኛው ነው ዱላ የሚገጥመው። ገለታ ማለት ግን ምስጋና ማለት ነው። አየሽ ስለዚህ ቋንቋው ነው እኮ ሰውን እያጣላ ያለው። ሃይማኖትን ፈጥሮ ቋንቋው እኮ በቋንቋ መለያየት ሲመጣ ነው ያንኛው ቋንቋ ይዞት የሚመጣው ሃይማኖት ማለት ያኛው ስም። ለምሳሌ በገጠር ያለ ስምና በከተማ ያለ ስም አንድ አይደለም። በኦሮሞኛ ያለ ስምና በአማርኛ ያለ ስም አንድ አይደለም። የአማርኛን ስም ድርድረሽ ስትጠሪውና የኦሮሞኛን ስም ስትጠሪው ይለያያል። ያን ልዩነት እንዲፈጥር ነው እኮ ታዲያ እንደዚህ ያደረጉት። ያ ልዩነት ነው ሁሉንም በሃይማኖት በብሔር አድርጎ ያጋጨው። ግን ምን ማለት ነው ብሎ ቢጠይቅ ግን ያኛው መልስ ያገኝ ነበር። ልክ እንደዚህ አሁን ይሄኛው ሰው ብድግ ብሎ የሰው ከመንቀፍ ምን ማለት ነው ቢል፣ ለምሳሌ አንቺ ምን ማለት ነው ብለሽ ጠየቅሽ፣ ተገቢው መልስ መለስኩልሽ። ሁሉም ሰው ቢጠይቅ መልስ ያገኛል። አይጠይቅም ግን ከሌላ የሆነ ነገር የሰማውን ቀጥታ ይዞ መጥቶ ለጸብ ነው የሚያውለው። ከዛ በተረፈ ግን ይሄ የምንለፈልፈው ነገር በሙሉ ለሌላው ሰው አይገባውም። የሚገባው ለማን ነው ብትይ፣ በሁሉም ሃይማኖት በሁሉም ብሔር ላይ እንትን ላይ ደረጃ ላይ ያሉት ተምረናል ያሉት እውቀት አለን ያሉት በዛው በእውቀታቸው ልክ ጥያቄ መጠየቅ ይችላሉ፣ መመለስም እንችላለን። ለሌላው ለህብረተሰቡ ግን የሁሉ ድንብርብር ምንም አሁን ለምሳሌ የሁሉ ዋካታ የባለስልጣን ዋካታ ለታችኛው ምንም እንደማይገባው ሁሉ መጥፊያ ነው እንጂ የሚሆነው አይገባውም። ለነዚህኞቹም እንደዛው። ግን በሁሉም ሃይማኖት የሃይማኖት ሊቅ ነን ላሉት በሁሉም ባለስልጣን ላይ ሊቅ ነን ላሉት መፍትሄ አለ። መፍትሄው ምንድነው ካላችሁ እንወያይ፣ እንነጋገር ነው። ለሁሉም መፍትሄ አለው እንጂ ሁሉም ቋንቋውና ብሔሩ እንዲያጋጭ ተፈልጎ ነው እንደዚህ የተደረገው። ምክንያቱም ሰው በዚህ ካልተጋጨ በምን ይጋጫል? እንዲጋጭ ማጋጫ ነው ይሄ ሁሉ እንጂ ቢተረጎም እንዳልኩሽ ነው። ሁሉም ሰው አሁን እኮ ገጠር ያለውን ስም ጥሎ ከተማ ሲገባ በከተማ ስም ነው የሚጠራው። አይሹ ለምሳሌ አሁን አቡነ ጴጥሮስ አደባባይ አለ። አቡነ ጴጥሮስን አሁን በሌላው ስማቸው የሚያውቃቸው ማን ነው ብትይ ማንም አያውቃቸው። እናት አባታቸው ባወጡላቸው ስም በሚጠሩበት ስም በኖሩበት ስም ብትይ ማንም አያውቅብቸው። ግን እዚህ ጋር ባለው አቡነ ጴጥሮስ በሚባለው ግን ሁሉም ያውቀዋል። ግን ይሄን የማዕረግ ስም ሳይሰጡ አቡነ ጴጥሮስ ሳይባሉ ማን ነበር ስማቸው ብትዩ ከስንት አንድ እንደው እንጂ ማንም አያውቀው። የሁሉንም ስም እንደዛ ነው እንደነገርኩሽ። አቡነ ገብረ መንፈስ ቅዱስ ብትዩ ሁሉም ኦርቶዶክስ ሊያውቅ ይችላል። ሌላውን ስማቸውን ብዘረዝሪ ግን ምን ያውቃሉ? የነቢያትን ጸጋ ሲቀበሉ እኮ ሄደው የነቢያትን ቀሚስ ለበሱ። አየሽ ያ ነው ነብይ ያሰኛቸው። ሁሉንም ጸጋ ስትቀበይ ሶስቱንም ጸጋ ስትቀበይ በሁሉንም ስታዝዝ ነው እንጂ ካህን የሆነው ከነብይ ዘሎ አይገባም። ጸጋው ሳይገባው ደግሞ አይሰጠውም። እንደ ንጉስ ዳዊት ግን ንግስናንም ነብይነትንም ከሰጠው የነብዩንም ቀሚስ ይለብሳል፣ የንጉሱንም ያደርጋል። እንደ መልከ ጼዴቅ ከሆነ ደግሞ ካባውንም ሻሹንም ይጠመጥማል፣ ካባውንም ያደርጋል፣ ቀሚሱንም ይለብሳል፣ ሁሉንም ይይዛል፣ ሶስቱንም ይይዛል። ካልተሰጠው መያዝ አይችልም። ለዛ ነው አንዱ ያንዱን መክሊት እያቆሸሸ አንዱን እያንቋሸሸ ሁሉም ተንቋሾ ይቀር እንጂ ሁሉም መክሊት ለኛው ጥቅም ለኛው የሰው ልጅ ማመስገን እንደውም የሰው ልጅ ነው የሚያመሰግነው። የሚሰሩት መላእክት ይሰራሉ፣ የሰው ልጅ ያመሰግናል እንጂ ሁሉም ነገር ተቃራኒ ነው በቃ። ስለዚህ የሰው ልጅ ሰራ ያለው እግዚአብሔር ሁሉን ነገር አከናውኗል፣ ሁሉን ነገር አድርጓል፣ የሚበቃውን አድርጓል። በገንዘብ ተይዞ እንጂ ዓለም ገንዘብ ሰርታ ብር ይዛ በወረቀት ይዛው እንጂ እግዚአብሔር የፈጠረው ምንም አያልቅም ነበር። እኔ ሁሉ ጊዜ አንድ ምሳሌ እሰጣለሁ። እስኪ በሬን ተመልከቱ። በቀን ስንት በሬ ይታረዳል? 1 ሚሊዮን በሬ ይታረዳል። እሺ በቀን ስንት በሬ ቢወለድ? 1 ሚሊዮን ቢወለድ ያ1 ሚሊዮን የሚወለድ በሬ ግን ለማደግ ቢያንስ 10 ዓመት 20 ዓመት ይፈጅበታል። የሚታረደው ግን በቀን ነው። እሺ ያልቆ ያውቃል? አያውቅም። ሁሉም ነገር እግዚአብሔር የፈጠረው አያልቅ። እንዲያልቅ ያደረጉት አውቀው ነው። አይሽ ምክንያቱም እግዚአብሔር የፈጠረውን በገንዘብ ከተቆጣጠረ ሁሉም ሰው እግዚአብሔርን ትቶ ወደ እነሱ ይሄዳል፣ ገንዘቡን እያለ ይሄዳል። ሁሉም ነገር በነፃ አለ። መሬት አትሞላ። በጎች አሁን የሆነ ጨው ጭት ስታረግላቸው ሁሉም በዛ ያሉት በሙሉ እዛ ይመጡና ግጦሽ ያችን ጨው ይግጣሉ። ያቺ ቦታ ክብናት በጣም ትጋጣለች። ሁሉም መጥቶ እንደዛ ነው። ልክ እንደዛ ነው ያደረጉልን። እቺን ከተማ ሰሩ። ከዛ በኋላ ሁሉም እየመጣ ወደዚህ እንዲጨፋፈቅ ሌላው ክፍት እንዲሆን ተደረገ። ስለዚህ የእግዚአብሔር መሬት በስንት ቢሊዮን ብር በካሬ መሸጥ ጀመረ። ያንን ገንዘብ የሌለው ሰው መግዛት አይችልም። አሁንም ገና ምልክት አለ። ያ ምልክት የሌለው መግዛት እንዳይችል ያደረጉት ነው። ግን የእግዚአብሔርን ሰዎች ግን አይችሉም። ሁሉንም ተቆጣጥረው በአንድ መቆጣጠር። በሪሞቱን ከያዘ አሁን ቴሌቪዥኑን ከያዘ አንድ ሰው ሪሞቱን ከያዘ ሁሉም ተመልካች ነው። በየግድግዳ ያለውን ቴሌቪዥን ተመልካች ነው። ሪሞቱን የያዘው ሰው ነው የሚቀያየረው። እንደዛ ነው ሊያደርጉ ያሰቡት። አይሳካም። እነሱ ባሰቡት እጥፍ ማድረግ እንችላለን። ከእነሱ እጥፍ ሰርተዋል አባቶቻችን። እጥፍ ማንም ሳያውቃቸው
ዘርግተው መስመሩ ጨርሰዋል፣ ሁሉን ነገር አድርገዋል። ማብራት ብቻ ነው። ስለዚህ የእኛን ስናበራ ግን የነሱ ይጠፋል። መልካም የነበረን ጊዜ ቆይታ መልካም እንደነበረ ከተመልካቾቻችን ተስፋ አድርጋለሁኝ። አንተም በስተመጨረሻ ልታስተላልፍ የምፈልገው መልእክት ካለ እስቲ እድል ልስጥና። በስተመጨረሻ ለሁሉም ሰው የምለው ጸያፍ ነገር ካፋችን አይውጣ። ይሄ ትልቅ ዋጋ ነው። የቀልድ እንኳን የምር የቀልድም ቢሆን ማንንም መስደብ አይቻልም፣ ሰይጣንንም መስደብ አይቻልም። ሚካኤል እንኳን የሙሴን መቃብር ሊያሳይበት ሲል አልሰደበውም። በሙሴ መቃብር እንኳን ሲታለው እግዚአብሔር ይገስጽህ አለው እንጂ በቂ ነው። እግዚአብሔር ይገስጽህ በቂ ነው። ሁሉም ሰው መሳደብ የለበትም። ካፉ የሚወጣው ያስጠይቀዋል። ለተሰዳቢው ዋጋ ይሰጣል፣ ከፍ ይላል። ለሰዳቢው ግን ዋጋ ያስቀንሳል። ስለዚህ ሁሉም ሰው እውነቱን እግዚአብሔር ያውቃል ብሎ እግዚአብሔርን ማመስገን፣ እግዚአብሔርን ማመን። ሰውን እንኳን እኔን እንኳን አይደለም እመነኝ የምለው ሰው እግዚአብሔር ነው እንጂ አባቶችም እኛን እመኑን አይደለም የሚሉት እግዚአብሔር ነው። ሁሉም ሐሰተኛ ብቻ ነው እኔን እመኑኝ የሚለው። ስለዚህ ለሁሉም ሰው ይሄን እላለሁ። እንደገና ደግሞ ለተቸገሩ ለተጨነቁ ለባለስልጣናትም ለሁሉም አሁን በየቦታው በየወንበሩ ላሉት ወንበሩ አይሆናቸውም፣ ይቆረቁራቸዋል። ስለዚህ መፍትሄ አለ። ወደ መፍትሄው እንጠጋ፣ እንስራ። አገራችንን በአንድ ጊዜ ማዳን እንችላለን። ሁሉም መፍትሄ በእጅ አለ፣ ሁሉም ቁልፍ በእጅ አለ፣ ሁሉም ነገር አለ። እውነትን አውጥተን መስራት እንችላለን። በሁሉም በሕክምናም ጥበብ ዓለም የማይደርስበት በአንድ ቀን መፈወስ ይችላል። በእንዳልኩሽ ምክንያቱም የሕክምና የራሱ አለ ብዬሻለሁ። በሰራዊትም ጥበብ የሰራዊት አለቃ ሚካኤል አለ። ሁሉንም እሱን ማዘዝ ብቻ ነው፣ ዓለም መቆጣጠር ይቻላል በሁሉም ነገር። ስለዚህ ጥበብን እነሱ ካልሰጡ፣ መላእክት ካልሰጡ ማንም ሊያገኝ አይችልም። እዚህ ውስጥ ካላስቀመጡ ሚሞሪ ነው። ሚሞሪ እየጨመረ የሚሄደው በተሰጠሽ ቁጥር ነው እየጨመረ የሚሄደው። ኮምፒውተሩን ለሁሉም እንዲደርስ እንጂ አያስፈልገንም። ምክንያቱም አይምሯችን 100 ሚሊዮን ኮምፒውተር የሚይዘውን ይይዛል። ስለዚህ ሁሉም ነገር ማስተካከል እንችላለን። መፍትሄ ለሚፈልግ ሰው አለ መፍትሄ። ቀርበን እንወያይ፣ እንነጋገር። አገራችንንም ህዝቡንም ማዳን እንችላለን። ብዙዎችን ማትረፍ እንችላለን። ሁሉም ከሚጠፋ ብዙውን ማትረፍ እንችላለን። እንደተባለው ከሆነ 20 ሚሊዮን ህዝብ ተርፋል ከ120 ተባለ። እንደውም 20 ሚሊዮን እንትን ሊል ይችላል። ግን ደግሞ እኛ ከፈለግን ደግሞ ያን የተረፈው ሰው ደግሞ ሌላውን ማትረፍ ይችላል። ስለዚህ መትረፍ ነው የሚፈልግ ማትረፍ እንችላለን። ወደ መርከባችን የገባ ሰው አይነካም። ከዛ በተረፈ ግን ማንም ሊቋቋም አይችልም። አንድ ጊዜ ሪሞቱን ጫን ካል ነው ማንም ሊቋቋመው አይችልም። በተኛበት ሊሄድ ይችላል። በተኛበት ያው ያዩ። አንድ ምሳሌ ልንገርሽ። ለምሳሌ የኔ ቤተሰቦች ነበሩ። ሁለት ወንድሞች የአክስቶች ልጆች አንድ መኪና ውስጥ ገብተው ነበር። ሚኒባሱ ሙሉ ነው፣ እየሄዱ ነው። ከዛ በኋላ ያን የሆነ ሰው መሳሪያ ይዟል። መሳሪያውን አባረቀበትና 11ዱንም እንዲያለ ረፈረፋቸው፣ ራሱንም ጭምር። ሁለቱ ወንድሞች ግን አልተነኩ። እዛ ወደ መጠየቅ ይቻላል። እኔ ሁሌም ዜናው የሚነገረኝ አይችልም። ምክንያቱም የኛን መንካት አይችልም፣ ወደዚያ የገባ መንካት አይችልም። ሌላውን ግን በሙሉ እያጠፋ ነው። መልአከ ሞት ነው። እሺ መልአከ ሞትን እንትን ማለት ይቻላል። ሁሉንም ማስረፍ ይቻላል የሚተርፈውን። ስለዚህ አሁንም መፍትሄ አለ። ሁላችንም ተዘጋጅተን እውነት ይፋ ወጥቷል። የራቀውን ማቅረብ እንችላለን። 3 ወር የተባለው በ3 ቀን ማድረግ ይቻላል። ሁሉም ወደ ላይ ቀጥ ብሎ ከለመነ እግዚአብሔር ይለመናል። ስለዚህ ማስተካከል እንችላለን። ለሀገራችንም ለወገናችንም መትረፍ እንችላለን። የሰራዊት ጋጋታ ሀገርን አያተርፍም ብዬ ባለፈው ጠይቄያለሁ። መንግስት ሀገርን ሊያድን አይችልም ብያለሁ። እግዚአብሔር ግን ሊያድን ይችላል። እንዴት ነው የሚያድነው ለሚለው የተጨነቀው መንግስት ወንበሩን ያጋራንና እናግዘዋለን። ከዚህ በተረፈ የምለው ነገር የለም።